ሰላም 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 ቤተሰቦቻችን እንግዲህ እመቤቴ ድንግል ማርያም መስቀል አደባባይ አገቢም ተብለን እየተመለስን ነው። የገዛ ልጆቻችን እናታችንን ይዘን እኛም ወደ ቤታችን እንመለሳለን። መልካም አውደ ዓመት፣ መልካም የመስቀል በዓል ይሁንላችሁ። ያው እንግዲህ ቤተሰቦቼ እናቴ ድንግል ማርያም ታማልዳለች፣ እናቴ አማላጅ ነች። እኛ ደግሞ እንግዲህ እመቤቴን ጥለን አንገባም፣ ይዘን እንመለሳለን። ሁላችሁ እንኳን ደስ ያላችሁ። በሕፃን አሁንም እንኳን ደስ ያሉት ሕፃን በመሆኑት መስቀል አደባባይን አስቀጥለዋል። እንኳን ደስ ያሉት። እመቤቴ ድንግል ማርያም አማላጅ ናት። የጭንቅ አማላጅቷ የወለላይቷ እናታችን ብጽዕት ድንግል እመቤታችን እንግዲህ ህዝቡንም እዩት። ምንም ድባቡ አያምርም፣ ብዙ ድባብ የለውም እውነት እና እናመሰግናለን። ጳጳሳቶች መናፍቅ ቤት ውስጥ ተሰብስባችሁ እመቤቴን ያስከለክላችሁ። የመስቀል በዓል ትዝብታችንን እናካፍላችሁ። የዘንድሮውን የመስቀል በዓል ሳስበው በልቤ ውስጥ የነበረችው ትንሽ የተስፋ ሻማ ነበልባሏ ክፉኛ ሲንቀጠቀጥ ይሰማኛል። ወደ መስቀል አደባባይ ያቀናሁት በጉጉትና በደስታ ነበር። የተመለሱት ግን በትዝብት በግርምትና በከበደ ልብ ነው። የዘንድሮ በዓል በሃይማኖት አባቶቻችን ላይ የነበረኝን ድቃቂት ተስፋ እንዲኮሰምን አድርጎ አልፏል። በመጀመሪያ የበዓሉ መርሃ ግብር ራሱ ነበር ባልተለመደ ሁኔታ ገና ጎህ ሳይቀድ ተጀምሮ ፀሐይ ሳትጠልቅ ተጠናቀቀ። ደመራው የተሰራበት መንገድስ በደቂቃዎች ውስጥ ተለብልቦ የተሰራው ደመራ ሲለኮስ በቅጽበት ተቃጥሎ ማለቁ የበዓሉን መንፈስ አብሮ ይዞት የጠፋ ያህል ነበር። ከዚያም ሙዚቃው፣ የማህበረ ቅዱሳን ወጣቶች በዝማሬ አደባባዩን ሲያሞቁት ድንገት ዝማሬው ተቋረጠ። ለምን ቢባል ለማርሻል ባንድ ዝግጅት ቦታ ለመስጠት። ይሄ ባንድ ባለፈው ዓመት ኢትዮጵያ ሰላምሽ ይብዛ በሚል መዝሙር ልባችንን ነክቶ ነበር። ዘንድሮ ግን ጳጳሳቱ ከመንበራቸው ተነስተው በክብር የተቀበሉት ይኸው ባንድ በመስቀል አደባባይ ያቀረበው 3 ዘፈኖችን ነበር። የፌዴራል ፖሊስ ማርሽ ባንድ አባላትን እጅግ አድርገን እናመሰግናለን። we heartfully thank አዎ ዘፈኖች የሰማኸኝ በለው አሸብርቋል። የዛሬው ቀን የአስቴር አወቀ አበባየሆሽና የመሐሙድ አህመድ ሰላም ሰላም። በቅዱስ በዓል ላይ በመንፈሳዊ መድረክ ላይ ይህ ምን የሚሉት ፈሊጥ እንደሆነ እግዚአብሔር ይወቀው። የበዓሉ ድባብስ ብትሉ በፊት አደባባዩ በማህበራትና በወጣት አስተናጋጆች ህብረት ህይወት ይዘራበት ነበር። ዘንድሮ ግን በጥቂቶች እጅ በውስን ቦታ ከመከናወኑ ውጪ የተቀረው ስፍራ በፌዴራል ፖሊስና በሰላም ሰራዊት ልብስ በለበሱ ሰዎች ተተክቷል። የትርኢቶቹ ነገር ደግሞ ሌላ ነበር። በፊት ከወንበር ብድግ የሚያደርጉን የኢትዮጵያን ካርታ፣ የህዳሴውን ግድብ ተስፋ እና ታሪካዊ ቦታዎችን የሚያሳዩ የሰንበት ትምህርት ቤት አንድነት ትርኢቶች ዘንድሮ በዝማሬ ብቻ ታለፉ። ያ ድሮ የምናውቀው ወኔና ፈጠራ የት ገባ? በዚህ ሁሉ መካከል ግን የህዝብ ልብ የት እንዳለ በግልጽ የታየበት ቅጽበት ነበር።
ባለስልጣናት ንግግር ሲያደርጉ ጸጥ ብሎ ያዳምጥ የነበረ ህዝብ ቅዱስ ፓትርያርኩ መልእክት ማስተላለፍ ሲጀምሩ በአንድ ልብ በከፍተኛ ጭብጨባና ድጋፍ አደባባዩን አናወጠው። ቅዱስነታቸው በደከመ ድምጽ ሲናገሩ መስማት ልብ የሚሰብር ቢሆንም የህዝብ ፍቅር ግን ከምንም ጊዜውም በላይ የደመቀ ነበር። ደመራው ሲለኮስ የታየው ግን ከሁሉም በላይ ልብ የሚሰብር ነበር። የራሳችን አባቶችና አስተባባሪዎች የእሳቱ ነበልባል እንደተነሳ ሰከንድ ሳይቆዩ ስፍራውን ለቀው ሲወጡ የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ግን ደመራው በሮ እስኪጠናቀቅ ድረስ ከህዝብ ጋር አምሽተዋል። ህዝቡም በፍቅር አብሯቸው ፎቶ እየተነሳ ክብር ሲሰጣቸው ማየት በራሳችን እረኞች የተተወን ያህል እንዲሰማን አድርጎናል። ክብረት ይስጥልን ካርዲናል። በመጨረሻም የገንዘቡ ጉዳይ የአዲስ አበባ ከተማ መስተዳደር ለበዓሉ 8 ሚሊዮን ብር ድጋፍ ማድረጉ መልካም ቢሆንም የመድረክ አጋፋሪው ግን ይህንን ገንዘብ በየደቂቃው የደጋገመ ሲናገር ህዝቡን እስከ ማሰልቸት ደርሷል። ቤተክርስቲያኗ የገንዘብ ችግር የለባትም፣ ያላት የማስተዳደር ችግር ነው። ስለዚህ ደጋግሞ ስለ ገንዘብ ማንሳት የችግሩ ምንጭ ከመሳት ውጪ ትርጉም የለውም። እኛ እየተደረገ ያለው እገዛ ድጋፍ ቀላል አይደለም። ማንም ምን ጊዜም ያልተሰራ ለቤተክርስቲያኒቷ ማንም ቀደም ብሎ ካልሆነ በስተቀር ጊዜ ወዲህ የነበሩት እንደ አሁኑ ለቤተክርስቲያን ትኩረት ሰጥቶ ያገለገሉት የሰሩት የረዱት ወቅት ጊዜ የለም። በእውነቱ ምክርት ከንቲባ ዘመን በጣም ለቤተክርስቲያናችን ልዩ እገዛ እየተደረገልን ነው ያለውና ለወደፊት መሄድ እገዛችሁ እንዳይለየን ነው የምለው። እናም ይህ ሁሉ ሲያልቅ በቀጣይስ ብዬ አሰብኩ። በቀጣይ የመስቀል በዓል ዝግጅት ከቤተ ክህነት ሹማምንት እጅ ወጥቶ ለሰንበት ትምህርት ቤት አንድነት፣ ለማህበረ ቅዱሳንና ለወጣቶች ማህበራት ቢሰጥ ያጣነውን ድባብ፣ ያጣነውን ተሳትፎና ያጣነውን መንፈስ መልሰን እናገኘው ይሆናል። ውድ የተዋሕዶ ልጆች የእናንተን አስተያየት የታዘባችሁትን ስለ በዓሉ የነበረውን ድባብ በኮሜንት መስጫ ላይ እንድታጋሩኝ ጠይቃለሁ።